ነፍሰ ጡር ነሽ። ራስሽን ልትጎጂ አይገባም። ራስሽን መጠበቅ መቻል አለብሽ። እኔ ባንቺ ይሄን ያህል መፈተን ነበረብኝ። ደግሞ ልታገባ ነው እንዳትረሳው። እማዬ ይሄን ነገር ብታውቅ ይሄ ቤት ይፈርሳል። ልጅሽ ታውቀኛለች። አንቺ በጣም ጽኑና ጠንካራ እናት ነሽ። ለልጅሽ ስትይ መክፈል ያለብሽን ነገር በሙሉ ከፈልሽ። እድሜሽን፣ አበባሽን አረገፍሽ። በሆድሽ ብቻ ላየሻት፣ በደም ብቻ ላቀፍሻት ልጅሽ ስትይ እድሜሽን ሙሉ መስዋዕትነት ከፈልሽ። አንቺ እናት ብቻ አይደለሽ፣ የእናት ተምሳሌት ነሽ። ሚስጥር መጠበቅ ለሌላ እናት ለማርታ ስትይ ሚስጥር ጠበቅሽ። ይህን ሁሉ ዓመት ይህን ሁሉ ዘመን ለእኔ ስትይ ሚስጥር ጠበቅሽ። አሁን ግን ይበቃሻል። እኔም ቅጣቴን አንቺም ልጅሽን የምታገኝበት ቀን ደርሶ ለዘመናት እኮ ይህንን ቀን ስጠብቀው ነበር ጋሼ። ጆሮዎች ይህንን ነገር ለመስማት በጉጉት እየጠበቁ። አዎ ሰላም፣ ልጅሽ በሕይወት አለች። እሷም እኮ እንዳንቺ እናቴስ እያለች ትጠይቀኛለች። በዛ ላይ ታውቅሻለች። ጋሼ ልጄ እኔን ታውቀኛለች። እኔ እናቷ መሆኔን ታውቃለች። እናቷ መሆንሽን እንኳን አታውቅም። እሺ በቃ ልጄ የት ነች? የት ነች ጋሼ? ንገረኝ እባክህ ጋሼ፣ እባክህ ልለምን ንገረኝ። ልጄ የት ነች? ዋ ምን ፍለጋ መጣሽ? ውጪ። አባዬ ሰላም ምን ሆኖ ነው? መታት ነው? ዋ ውጪ አልኩሽ። የት ነች ጋሼ? ሰላም አንቺ ተረጋጊ። ዋ ውጪ። አባ ሰላምን መታት ነው እንደምታለቅሰው ሰሚኛለሽ? አንቺም ካልወጣሽ አንቺም ትመቻለሽ። ግቢና ክፍልሽ ተኝ። እንዴ አባዬ እኔ እንቅልፍ አልመጣም። አንቺ ልጅ አታበሳጭኝ። ውጪ አልኩሽ። ጋሼ እየጠበቅኩ ነው። ንገረኝ በቃ። ሰላምዬ ምንድን ነው የሚነግርሽ? እኔን ጠይቂኝና እኔ ልንገርሽ። ይኸውልሽ ሰላም፣ እውሩን ሰውዬ ነገ አይኔ ይበራልሃል ቢሉት ዛሬን እንዴት አድሬ እንደሚለው ሰው አትሁን ይብልኝ። ተረጋጊ። እንዴ አባዬ አይኑ ምን ሆኖ ነው የሚበራው? አንቺ ልጅ አታበሳጭኝ። ውጪልኝ አልኩሽ እኮ። እንዴ አባዬ ቆይ አንተ ሲጀመር እዚህ ምን ትሰራለህ? እንደገና ውጪ እያልሽ መልሰሽ እኔን ትጠይቂኛለሽ? እና እኔ እኮ ኤቢ እኮ ናት አባዬ ምን እያደረገ እንደሆነ እጅና አይተሹ ነው ያለች። ምን አገባት እሷ? ለመሆኑ የኔ ያለችው ጋሼ ዛሬ ሳትነግረኝ የትም አትሄድም። አለቅህም። ንገረኝ በቃ ንገረኝ። ይኸው ጋሼ አሁን ተረጋግቻለሁ። ጋሼ ተረጋግቻለሁ። አባዬ ሰላምን እየገረፋት ነው እና ሰላም ደግሞ በጣም እያለቀሰች ነው። የት ነው ያሉት? ቤት ውስጥ ናቸው። አባዬ ግን በጣም ተናዷል። አንቺ ነው በዚህ አንቆ ነው የሚገልሽ። ግን ሰላም እዛ እያስለቀሳት ስለሆነ እማዬ ሳትመጣ አልሄድም እዛ ቤት። ለምን እንደሚገርፋት ምን አድርገው ነው? እኔ እንጃ። እንጀራ አልሰጠም ብለው ይሆን ወይ ደግሞ እዛ ማጋ የሰጠኝን አይነት መርፌ ይዛ አግኝቷት ይሆን አላውቅም። ብቻ እያለቀሰች ነው። የት ነው ያሉት እኮ ነው ያልኩሽ። ማን ክፍል ናቸው ያሉት? እኔ እንጃ ረሳሁት። ግን ሰላምዬ ግን አሳዘነችኝ። ሰላም ለምንድን ነው የምታለቅሰው? ውሃ እርግጠኛ ነኝ ሰላም እያለቀሰች ነው። አዎ ይብዬ ብታይ ማለት ነው በዚህ በፊቱ ሁሉ እንባ ወርዷል እና ደግሞ ማለት ነው ንገረኝ እያለችው ነበር። ምንድን ነው ንገረኝ የምትለው? ነገር ነው
እኮ የምን ነገር? እኔ እንጃ ነገረኝ ነው የምትለው። እንደዚህ እያለች ነገሬ ትለዋለች። እማዬ የለችም ብሎ ስለምን እያወሩ ነው? ኤብዬ አትሂጂ፣ ይኸው አባዬ ተናዷል፣ ይገልሻል። እኔ ግን እዛ ቤት እማዬ ሳትመጣ አልሄድም። ጋሼ ልጄ የት ነች? እኔ እናቷን ታውቀኛለች? አስተዋውቀኝ ጋሼ፣ በቃ ልጄን አስተዋውቀኝ። ሰላም፣ እኔ እኮ ልነግርሽ ወስኛለሁ። ተረጋጊ አንቺ። ልጅሽን ታገኛለሽ አልኩሽ አይደለም? ታገኛታለሽ። ይኸው ጋሼ፣ ይኸው ተረጋግቻለሁ። ግን እኮ አንተ ሳትነግረኝ ልትሄድ ነበር። ይኸው ተረጋግቻለሁ። ተረጋጊ አልኩሽ ሰላም። በዛ ላይ ነፍሰ ጡር ነሽ። ራስሽን ልትጎጂ አይገባም። ራስሽን መጠበቅ መቻል አለብሽ። ተረጋጋው እኮ ጋሼ። ነይ ቼም ሰው ትሆን ሰው አላለች። ነይ ወይኔ አባዬ አውሬ ሆነ። ወይኔ ናታን እዛ አትምጣ። ናታን እንዳትገባ፣ ናታን ቤት ውስጥ እንዳትገባ። ለምን? ምን ተፈጥሮ? አባዬ ሰላምን እየደበደባት ነው እና ደግሞ አሁን ኤቢ ገብታለች። እንዳትገባ አንተ። እሺ አባዬ ሰላምን እየገረፋት ነው? አዎ እያለቀሰች ነበር ብታይ። እየቀለድሽ አይደለም እንዴ? ናታን እየቀለድኩ ቢሆን እኮ አንተ ትስቅ ነበር እኮ። የእውነቴን ነው። እሺ አሁን የት ነው ያሉት? ልትሄድ ነው? አዎ አባዬ ይገርፋል። በኋላ የሚገላግል ሰው የለም። እኔም አንቺን አምኜ ደግሞ ይሄኔ እኮ ምንም ነገር የለም። ዝም ብለሽ የምታወሪው ነው። እንደዛ ከሆነ ሂድ። እሺ ሂድ። አባዬ ከተናደደ እማዬ አውሬ ነው ብላኛለች። ምን አገባኝ እኔ እናማ በቃ አንተ ባትሄድ ይሻላል። ኳስ ላምጣና ከኔ ጋር አብረን እንጫወት። እኔ ምን አገባኝ? የለሁበትም። አባዬ ይበላል። እኔ ናታን በቃ መበላቱ ነው ዛሬ። እንዴ አባዬ ምን አደረኩኝ? ቆይ ለምንድን ነው ሀሬ ላክሻት? ለምንድን ነው እዛ ተለጠፈሽ ስታዳምጪኝ የነበረው? እኔ ስለማትወደኝ አይደል አባዬ? እሺ ቆይ እኔ ከዚህ ቤት የት ልሂድልህ? ቆይ ምን ልትሰሚ ነው እዛ ስለ ቆምሽው? ንገረኝ እስኪ። እኔ አባትሽ አይደለሁም እንዴ? ምን ሆነሻል? ምን ሆንኩኝ አባዬ? ቆይ ተነግሮሽ ለምንድን ነው የማትሰሚው? ቆይ መቼ ነው የምትሰሚኝ አብቄል? እኔ በአንቺ ተነሳ ልበድ እንዴ? እንዴ እኔ ምን
አላደረኩኝ አባዬ። ፈልጌ ስለነበረ ውሃን እኮ አባዬ ስራ ይዘዋል ወይ ብዬ እኮ ነው የላኳት። ውሸት! ቆይ ማንን አይተሽ ነው እንደዚህ ውሸታም ቀጣፊ ሆንሽው? ንገረኝ እስኪ። እኔን፣ ማርታን ወይስ ልጆቹን? ማንን አይተሽ ነው እንደዚህ እንደዚህ የምትሆኚው? አቢጌል፣ እኔ አላሸሁም አባዬ፣ ምንም አላሸሁም አባዬ። አቢጌል፣ እያየሁሽ ትክጃለሽ። ወልዶ አለመመረቅ ምን አይነት መረገም ነው? አቢጌል፣ በልጅ መፈተን ምን ያህል ከባድ መከራ ነው። ቆይ እስኪ እኔ ባንቺ ይሄን ያህል መፈተን ነበረብኝ? ንገሪኝ እስኪ አቢጌል። እኔ አባትሽ አይደለሁም? ማርታስ እናትሽ አይደለችም? እነ ውሃስ እህቶችሽ አይደሉም? ቆይ ምን ፈልገሽ ነው እንደዚህ የምትሆኚው? ንገሪኝ እስኪ። እኔ ልንገርሽ፣ ምንድን ነው የፈለግሽው ነገር? አባዬ ቆይ ለምንድን ነው ይሄን ያክል የምትቆጣኝ? ምን አደረኩኝ? ጥፋትሽን እንኳን አታምኚ አቢጌል። ዛሬ ብቻ አይደለም ብዙ ጊዜ አይቼሻለሁ እየተለጠፍሽ ወሬ ታዳምጫለሽ። ቆይ እንድትሰሚ ያልተፈለገውን ነገር ለምንድን ነው ለመስማት የምትጓጊው? እስኪ ንገሪኝ። አትበይ የተባልሽውን ነገር ትበያለሽ እንዴ አቢጌል? አባዬ አልበላም። ታዲያ አትበይ የተባልሽውን ሁሉ እንደማትበይ አትስሚ የተባልሽውን ነገር ለመስማት ለምንድን ነው እንደዚህ የምትሆኚው? አባዬ እኔ ስለምን እንደምታወራ አላውቅም። ልጅነት ተቆርጦ ቢጣል ኖሮ ቆርጬ በጣልኩሽ ነበር። አቢጌል ለምንድን ነው አንገቴን የምታስደፊኝ? አንቺ እኮ ልጄ ነሽ። ለምንድን ነው እንደ ጠላት እንደዚህ በእኔ ላይ ለመግፋት እንደዚህ የምትሆኚው? ለምንድን ነው አቢጌል? እኔ ምንም አይነት ምስጢር ሰምቼ አላውቅም አባዬ፣ አላውቅም አባዬ። እስኪ ልጠይቅሽ፣ መኪና ውስጥ ድምፅ የሚቀርጽ ማይክ ለምን ነበር ያስቀመጥሽው? ዝም ስላልኩሽ ያላየሁሽ መስሎሽ ነበር ነው ወይንሻ አንቺን ዝም ሲሉሽ ትክክል ሆንሽ ይመስልሻል? ንገሪኝ። ትረሻዋለሽ? ስትረሺው በቃ ሁሉ ነገር ትክክል ሆንሽ ይመስልሻል አይደለም? ሰላም፣ ምን ሆነሽ ነው? ቆይ አይ ምንም አልኩ ናታን። ምን ተፈጥሮ ነው? ችግር አለ? አይ ናታን ምንም ችግር የለም። እንዴ ሰላም፣ ምን ሆነሽ ነው? ቆይ ደህና አትመስይም። አይ ናታን ትንሽ ራሴን አመመርኩኝ። አባዬ ሴት ሄዶ? ደህና ነው አለ ላይ ከኤቢ ጋር ነው። ቆይ ምንድን ነው? ችግር አለ? ምን አጥፍታ ነው? እኔ እንጃ ናታን። ቆይ ሰላም፣ ከአባዬ ጋር ተጣላችሁ እንዴ? ውሃ ነግራኝ እኮ አላመንኳትም። ደግሞ ከሱ ጋር ምን ያጣላኛል? ደግሞ ውሃን ታምናታለህ እንዴ? እሺ ኤቢ፣ ቆይ ምን አጥፍታ ነው? ማለት እየተቆጣት ነው? አላወኩም ናታን። ደግሞ አንተ በአባትና በልጅ መካከል አትግባ፣ አርፈህ ተቀመጥ። እሺ ሰላም፣ ግን ምን ተፈጥሮ ነው? ቆይ አባዬ እኔ መኪና ውስጥ ማይክ ይኸውልሽ፣ እንዳትዋሽኝ አቢጌል። ውሃ ለምንድን ነው የመኪናውን ቁልፍ አምጪልኝ ያልሻት? ንገሪኝ። ማይኩን የት እንዳስቀመጥሽ፣ የት ቦታ ላይ እንዳስቀመጥሽ ሁሉ በደንብ አድርጌ በአይኔ በብረቱ አይቼሻለሁ። ቆይ ምንድን ነው የምትፈልጊው? ንገሪኝ እስኪ ንገሪኝና እኔ እነግርሻለሁ። ምን ልትሰሚ ይሄን ያደረግሽ? ለምንድን ነው ተለጥፈሽ የምታዳምጪኝ? ንገሪኝ እስኪ። እውነቷን ነው አባዬ፣ ልክ አይመስለኝም። ደህና ነው ናታን። በጣም እኮ እየተቆጣት ነው ኤቢ። ቆይ ምን አድርጋ ነው? እሷም እኮ እንደው መልከስከሷን አትተው። ቆይ ምን አድርጋ ነው? የቢና ምንም የማታደርገው ነገር አለ። አባዬ ይቅርታ። ስንት ጊዜ ነው ይቅርታ የምትጠይቂ? ስንት ጊዜ ይቅርታ አደረግኩልሽ? የአባትነት ልቤ ያልዘጋ ብሎኝ እንጂ ለአንቺ እንደዚህ አልነበረም። ቆይ ንገሪኝ እስኪ ምን አጉድዬብሽ ነው? ምን አጉድዬብሽ ነው አባትነቴን ናቅሽው? አባትነቴን እንደዚህ ያራከሽው ምን አተሽ ነው ከኔ? ንገሪኝ። ምንም አባዬ። ምን ልትሰሚ ነበር ማይኩን ያስቀመጥሽው? ስለምን ማወቅ ነበር የፈለግሽው?
ንገሪኝ እስኪ፣ ጠይቅኝ እስኪ። እኔ ልንገርሽ፣ የትኛው ሚስጥር ለየትኛው ጉዳይሽ ነው የፈለግሽው? ንገሪኝ፣ ጠይቅኝ፣ እኔ እነግርሻለሁ። አባዬ እሺ ይቅርታ። እኔ በእናትና በአባቴ የተመረኩ ሰው ነበርኩ። እንዳንቺ አይነት ልጅ ስለሰጠኝ ግን በጣም አፍሬያለሁ። አቢጌል፣ መከርኩ፣ አስመከርኩ፣ ተቆጣው፣ ከቤት አባረርኩ። አንቺ ግን ምንም የምትለወጭ ሰው አይደለሽም። ምንም አልተለወጥሽም። ስሚኛለሽ፣ ይሄ ማንነትሽ አንድ ቀን ዋጋ ያስከፍልሻል። አባቷን የምታሳዝን ሴት ለባሏም አትሆንም። አንቺን ማንም አልረገምሽም። ራስሽን የረገምሽው እርግማን። ምን አጥፍታ ይሆን? ጋሺ በኋላ እናወራለን። ምን ሆነሽ ነው? ቆይ አባዬ ምን ሆኖ? ተውናታን ምንም አለው። አባዬ ልትሞታ ነው እንዴ? በእኔ ሹል ውስጥ መጀመሪያ አንተ ወጣና የት ነው የምወጣው? ወደ ምን ሆነሽ ነው እንደዚህ የምትወጪው? አባቢ እኔ እኮ ምንም አላጠፋሁም። እና ምንድን ነው የሚያስመጥሽ? ይኸውልሽ አንቺ ቤተሰቦችን የምታከብሪውን ያህል አቢጌል ሩቡን ብታከብረት ጥሩ። ሩቡን ይወደ ውስጥ አንድ ጥላ ሆቴል የሚኮስባ ነው። እዚህ ጋር ነው። እዚህ ጋር ችግር የለም። ይሻላል ከሌሎቹ። በቃ አባዬ በጣም እያስጨነቀ ነው። በአንቺ ጉዳይ ነው ይመስለኛል። አዎ በጣም ያስጨንቃል። እኔ ራሱ ደረጃ አንቺ አባት እንደሆነ እስካሁን ሳስበው ለማመን ይከብደኝ። ናታን ሚስጥር ነው፣ ጠብቅ። ችግር የለውም። ግን ሰላም የሆነ ነገር ታይቷታል። ታይቷታል ማለት በቃ ስላንቺ ማወቅ ትፈልጋለች፣ ጠይቃት ትለኛለች። አይ ቲንክ እሷም ጠርጥራለች። ጠርጥራለች ብለህ ንገራትና ዋናታን ነግሬሃለሁ። ሚስጥረኛሞች እንደሆነ ታውቃለህ። ደህና ነበረ። አሁንማ እኮ አንቺ ከመጣሽ ጀምሮ በቃ አንቺ ነው የምትወድሽ፣ ለአንቺ ነው ብዙ ነገር የምነግርሽ። እንደዛማ ቢሆን ሂድና ዳጣን ጠይቃት አትልም ነበር። በቃ እኔ ሰላምዬን እወዳታለሁ፣ ሚስጥሬን አወራታለሁ። በቃ ሌላ ምን ትልኝ ነገር። ግን አባዬ ግን ምን ሲል ነው የወለደሽ? አባቴማ በእኔ በጣም የተጨነቀ ነው። ግን ናታን እትዬ እኔ ደረጀ ልጅ እንደሆንኩ ብታውቅ ምን ትላለች? እንዴ አጅሬት ምንድነው ደግሞ እንደዚህ ኩርምትምት አድርጎ ያስቀመጠሽ? እሺ አባዬ ነው አማዬ። ደግሞ አባትሽ ምን አደረገሽ? እሱ እኔ ላይ በየስፈ መቆጣትና እኔ ላይ መጮህ ነው የሚፈልገው። ማ ደሬ ነው ካለ ምክንያት የሚቆጣው? ይኸውልሽ እንደሱ አይነት ታጋሽ አባት ድፍን ዓለም ቢታሰዝ አይገኝም። ይልቅ ችሎሻል። አይ እማዬ አንቺ ነሽ የቻልሽ። አሁን ባንቺ ቤት አባትሽን አርቀሽ እኔን ማቅረብሽ ነው ወሬኛ። ይኸውልሽ አባትሽ ነው እሺ የሚያኖርሽ። ከልጅነት እስከ እውቀት ድረስ ስንት መስዋዕትነት ከፍሎ ጠብቆ አስከብሮ የሚያኖርሽ እሱ ነው። እንዲህ ድልቅቅ ያለ ህይወት ምንም ሳይጎልብሽ የሚያኖርሽ አባትሽ ነው እሺ። ደግሞ ለማፈርሽ
አባትሽን ለሚስቱ ልታሚለት ባልሆነ። አይ እማዬ አባዬ ችግር አለበት። እንዳንቺ እንኳን ትንሽ ሊረዳኝ ራሱ አይሞክርም። ይሆናልሽ። እሺ አሁን ምን አጥፍተሽ ነው የተቆጣሽ? ምንም እማዬ ታዩ እሱን በትንሽ ነገር ነው የሚቆጣኝ። ዳጣና ውሃ ግን የፈለገ ነገር ቢያደርጉ ምንም አይላቸውም። አንቺ እስኪ ዝም ብለሽ እንዳመጣልሽ አታውሪ። አባትሽ ውሃዬን ሁሉ ጊዜ እንደተቆጣት። ቆይ እሷ አጥፍታ ዝም ብሏት ያውቃል እንዴ? ዱ ሲፈጥርሽ አጣሞ የፈጠረሽ ለረዳ እንዴ እማዬ ምንድነው? እቺ የጎረቤት ድመተኛ ቤት ምን ትሰራለች? ማለቴ ምን ልትሰራ መጣች? ምናልባት ልኳት ይሆን? ምን ልታዘዝ ታያት? እኛ ቤት እኮ መታታቀው እማዬ። ደግሞ እንዴት ነው የምታየው? ኧረ ቤቴ አሁን ድመቷ ምን ታደርጋለሽ ብለሽ ነው? አይ እማዬ ወሬ ውስጥ ዳሉት ይባል ሰምቻለሁ። ታዲያ እኔና አንቺ ስላይጣናው ነው ከድመት ጋር የሚያገናኝ ምን ጉዳይ አለ? ቆይ እማዬ ለማንኛውም አባሪያት ልምጣ። እንዴ ይሄ ጤና አይደለም። አንቺ እኮ የቤት ታናሽ ነሽ። እማዬና አባዬ ደግሞ እስካሁን ከተጋቡ አልተፋቱ። ስለዚህ በሷ ላይ ሄዶ ነው ማለት ነው አንቺን የወለደሽ? አዎ እማዬ ይሄንን ነገር ብታውቅ ይሄ ቤት ይፈርሳል፣ ያለ ጥርጥር ይፈርሳል። ከምር እንዴት? እማዬ በትዳሯና በክብሯ ቀልድ አታውቅም። አይደለም ሌላ ልጅ ወልዶ ቀርቶ ሌላ ሴት ከሄዶ ብታገኘው ራሱ ቀጥታ ነው የምትፈታው። እማዬ በጣም ኃይለኛ ናት። ለዛ ነው አባዬ የተጨናነቀው። እሺ ናታን ምን ላድርግ? በዛ ላይ እኔም ደግሞ እነ ውሃን ኤቢ እህታቸው እንደሆነ ይወቁ ምናምን እለዋለሁ። እንደሱ አትበይው። አባዬ በእርግጠኝነት በጣም ብልህ ሰው ነው። እስካሁን እንዴት አንቺን ከሌላ እንደወለደሽ እንቆቅልሽ ቢሆንብኝም አባዬ ግን ብልህ ሰው ነው። ለየትኛውም ችግር መፍትሄ የሚያጣ ሰው አይደለም። ስለዚህ አንቺ እሱ የሚልሽን ብቻ አድርጊ። እሺ ግን እሱ በጣም እየተጨነቀ ነው። እሱ ሲጨነቅ ሳይ ደግሞ እኔ በጣም እየከፋኝ ነው። ይኸውልሽ የአንድ ሰው መጨነቅ መደሰት ያለ ነው። እንኳን ይህንም ያህል ንብረትና ቤተሰብ የሚያስተዳድር አባት ቀርቶ የ4 ዓመት ህጻን ልጅ ራሱ እኮ ይጨነቃል። እሺ በቃ እማዬም ደግሞ መምጫዋ ሰዓት ደርሷል። ደግሞ እንዳታይና። እማዬ እኮ አብራችሁ እንዳላያችሁ አላለችም። ደግሞ ልታገባ ነው እንዳትረሳው። ኤቢ የቀልዷን አይደለም የያዘችው ነገር። ይሄ ዘመን እኮ እንደ ድሮ አይደለም። አሁን ላይ ልጆች ራሳቸው ነው የሚወሰኑት። ለማንኛውም ናታን ይሄን ነገር ቀለል አድርጋችሁ ኤቢ የቀልዷን አይደለም። የት ድረስ ልትሄድ እንደምትችል እናውቃለን። እሱስ ልክ ነሽ። በይ አሁን ሳይሆን እንሂድ በቃሽ። እኔ ወንበሮችን ይዤ ልሂድ። እሺ በቃ ቻው። ምን በዛ ዙር ለምታገኘኝ ሰው ትለኛለህ? እሺ ጀግሪት ባረርሻት? አማ ያባረርኳት ጀመር። ቆይ ለምን እንደምትመጣው ወዶ እስቁ። አሁንስ ግራ እያጋባሽ ነው በእውነት። እንዴ ማዬ ደግሞ ስሚኝማ ማዬ ደግሞ ማለት ነው ሰላም ቅድም እያለቀሰች ነበር። ምን ነው አመማት እንዴ? እኔም አልገባኝም ማዬ፣ ግን በጣም አልቀሳ ነበር ብታይ። ማለት የት? እኔ እንጃ ማዬ፣ ጠይቂያት እስኪ ምን ሆነሽ ነው ያለቀሽው በያት። ውይ እስኪን አሟት ወይ ደግሞ የሆነ ነገር አምሯት እንዳይሆን ብቻ። እና ማዬ እኔ ልቀስቅስልሽ አይደል? አይ ተያት፣ ግድ የለም ትረፍ። በኋላ ስትነሳ እኔ ራሴ አረጋግቼ ጠይቃታለሁ። እሺ ማዬ። እና የቀለበትን ጉዳይ ያስባችሁበት ነው አይደል ማዬ? እኔማ ደስ ይለኝ ነበር። ይሁን ጊዜ ህልም አይደል? ግን ምን ዋጋ አለው? ዋናው ራሱ ናታን። ችግሩ ናታንና አባትሽ ጠይቆት ደግሞ ናታን አላገባም ብሎታል። ለምን ማዬ? ናታን እኮ አይናፋር ነው። ቆይ እንዴት ነው ለአባዬ እወዳታለሁ ብሎ ሊነግረው የሚችለው ማዬ? እኔም እንደዛ ነበር ያልኩት። ግን ደግሞ እንደ እውነቱ ከሆነ የናታን አይናፋርነት ያን ያክል አይደለም። ያው እንግዲህ እሱ አገባሻለሁ የሚልሽ ከሆነ ከሱ ጋር በደንብ አውሪ። እወድሻለሁ አገባሻለሁ ካለ እኛ ለመዳር ዝግጁ ነን። እውነት ከተማውን ያነቃነቀ ሰርግ ነው ደግሰን የምንደርሽ።
እሱም ይወደኛል እማዬ። ግን እዚህ ቤት ዳጣና ሰላም ያለ መቼም ላግባሽ ላይ ጠይቀኝ እንዴ ኤቢ እነሱ ምን አገባቸው? ይኸውልሽ አባቱን አውርቼዋለሁ። በቃ እመጣለሁ እናወራበታለን ብሎኛል። እሱ ከወደደሽ ያገባሻል፣ ካልወደደሽ ደግሞ ምንም ማድረግ አይቻልም፣ ይቀራል። አይቀርም እማዬ። እኔ ናታንን ካላገባሁ አንቺ አልወለድሽኝም። እሺ እኔ አንበሳ ይችን እልህሽን እኮ ወድልሻለሁ። ግን ምን ያደርጋል ሁል ጊዜ እንደተሳሳትሽ ይረዳ እንከፍ ቆይ ኑ እናንተ በጎች እንደሱ አይደለም ውሃ እንዴ ያማነሽ እየጠራችሁ አይደል እንዴ? ኑ ፈልጋችሁ ነው አንዴ ቶሎ በል። እሺ ዳጣኝ እኔ እዚህ ጋር የምቀመጥ በቃ እሺ ችግር የለውም። ምጥን እዚህ ጋር ቁጭ ምጥን ሰሞኑን ፈተና ላይ ነበራችሁ አይደል? አዎ ዳጣ በጣም ጥሩ። ስንት ደፈንሽ? 3 ማለቴ አራት ደፈኛለሁ። በጥቆስ እሺ እኔም እኮ ደፈኛለሁ። ምንድነው የደፈንሽው? ዋይ ውሃ መውረጃውን ኪችን ያለውን ማለት ነው። እሱም በትራስ ደፈኛለሁ። ኧረ ውሃ እኔ ያልኩሽ ትምህርት ነው። እሺ በትምህርት ፈተና ነው እና እኔ እኮ በዚህ ፈተና እኮ 0 አላገኘም። አሃ ያንቺ ስኬት 0 አለማምጣት ነው። ሰው ካደፈንኩ ብሎ ይሮራጣን፣ አንቺ 0 አላመጣውም ብለሽ እዚህ ትጨፍሪያለሽ። ውሃ እኮ ካለፈች ይበቃታል። ደግሞ እሷ እኮ የምታልፈው እየደገፏት ነው እንጂ ትወድቅ ነበር። ኧረ እባክሽ እኔን ማን ደግፎኝ ነው የማልፈው? እኔ ራሴ ቀጥ ብዬ ነው የማልፈው። እሺ ሲጀመር ከምር እናንተ በጣም እድለኛ ናችሁ። እኔ እኮ እስከ 3ኛ ክፍል ድረስ ብቻ ነው የተማርኩት። እናንተ እናትና አባት ስላላችሁ በጣም እድለኞች ናችሁ። ይኸውላችሁ በእናንተ እድሜ ይኸውላችሁ በችግር ምክንያት እናትና አባቶቻቸውን ለመርዳት ራሳቸውን ለማስተዳደር ብለው በጣም ብዙ ህፃናቶች መንገድ ላይ በስራ ላይ ናቸው። እና ማን ናቸው? ከምሬን ነው። በደንብ ተማሩ። ትምህርት በጣም ይጠቅማል። ይኸውላችሁ ስራ ለመስራት ወይም ደግሞ ለሌላ ነገር አይደለም። ስላልተማራችሁ ወይም ደግሞ ዩኒቨርሲቲ ግቢዎችን ስላልረገጣችሁ ብቻ ያላችሁ የራስ መተማመናችሁ ሊወርድ ይችላል። ስለዚህ አታሹፉ፣ በስነ ስርዓት ተማሩሽ። እሺ ዳጣ ይኸውላችሁ ትምህርት ምን ይሰራ ምናምን የሚሉትን ሰዎች አትስሟቸው። እሺ ቲክቶከር ሆናለሁ ምናምን ያሉ ከትምህርት ገበታቸው የሚያቋርጡ ሰዎችን አትስሙ። እሺ ይኸውላችሁ ቲክቶክን ራሱ የሚሰራው የተማረ ሰው ነው። ስለዚህ አታሹፉ፣ በስነ ስርዓት ትምህርታችሁን ተማሩ። እሺ ዞሮ የተማረ ሰው ነው የሚያሸንፈው። እሺ እኔ እንደውም ከዚህ በኋላ በቀጣይ አንደኛ ነው የምወጣው። እሺ ኧረ እባክሽ በቃ ሞቀሽ? አይ አልሞቀኝም፣ ግን አንደኛ ነው የምወጣው። በሩጫ ሊሆን ይችላል፣ ግን ከትምህርት ቤት ነው አንደኛ መውጣት። እሺ እንዴ ከትምህርት ቤት እኮ አንደኛ ወጥቼ አውቃለሁ። መቼ? እና ባለፈው ትምህርት ቤት በሩ ሲከፈት ቀድሜ እኔ አንደኛ አልወጣሁም። አይ ከንቶች አይ ትንሽ ከእናንተ ጋር ከቆየ ቁጭ እንደናንተ ነው የምሆነው። እኔም ሰው አገኘው ብዬ በሉቸው አንቺ ምክንያት። ሄሎ ሰላም ጋሼ ትላንት ማታ እንቅልፍ አልወሰደኝም። ዛሬም ሳልተኛ እንዳድር ነው የምትፈልገው? አልተመቸኝማ። እንዴት ልንገርሽ ሰላም? በቃ በስልክ ንገረኝ፣ አሁን ንገረኝ። የት ነው ያለችው? ልጄ ማን ናት? ፎቶዋን ላክልኝ ወይ ደግሞ ውሰደኝ ልጄ ጋር። አረ በፈጠረሽ ሰላም፣ ማርታ ቤት ነች አይደለም? ልጆቹም አሉ፣ አቢጌል አለች። እባክሽ ስለፈጠረሽ ለኔም አስቢልኝ። ለኔም አስብልኛ። ዛሬ ሳላውቅ አላድርም። ይሄን ያህል ዓመት ሙሉ ሳታውቂ ኖርሽ አይደለም እንዴ? ይኸውልሽ ሰላም፣ ደህና ናት አልኩሽ፣ ነገርኩሽ። ሲመቻችልኝ እነግርሻለሁ አልኩሽ። እባክሽ ተረጋጊና ጠብቂኝ። እሺ የት ነህ? እኔ ልምጣ? እኔ ያለሁበት ልትመጪ? አዎ እመጣለሁ ጋሼ። ዛሬማ አላድርም። ነፍሰ ጡር እኮ ነሽ ሰላም። አይ ጋሼ ችግር የለውም፣ ዛሬን አላድርም።
ራይድ ደውዬም ቢሆን እመጣለሁ። ኧረ እባክሽ ተይ ሰላም ተይ እንዴ! በዛ ላይ ነፍሰ ጡር ነሽ። ማርታ ደግሞ ምንም ነገር ቢፈጠር ብቻሽን አትለቅሽም። ችግር የለውም ጋሼ፣ እትዬን ያሳምኛት እመጣለሁ። የት ነው ያለኸው? እሺ ችግር የለውም በቃ ከቤት ስትወጪ ደውይልኝ። አሁን መጣሁ ጋሼ። እንግዲህ ዳጣ ልጅሽ መሆኗን ስታውቂ ምን እንደሚፈጠር አላውቅም። እኔም እንዴት እንደምነግርሽ ግራ ገብቶኛል። ስሜማ ምጥን አዲሱ አስተማሪያችን ግን ምን ሆኖ ነው እዚህ ጋር ጥርስ ወላቂ የሆነው? እንጃ እኔ ምን አውቃለሁ። ከሰው ጋር ተጣልቶ ሰው መጥቶት ይሆናል። ኧረ እባክሽ አስተማሪዎች እኮ ይማታሉ እንጂ አይመቱም። እሺ እነሱ ኧረ እባክሽ ያ 9ኛ ክፍል ያለው እረባሹ ልጅ እኮ መምህሩን ደብድቦት አልሰማሽም እንዴ? እኔ ሲጮህ አልሰማሁትም። ተማሪው እኮ መምህሩን ደብድቦት መምህሩን ያባረሩት ብታይ። የተመታው መምህር ነው የተባረረው? አዎ። መምህሩ ግን አሳዘነኝ። አዎ መምህሩን ያባረሩት። እኔ ግን ማለት ነው ምጥን አዲሱ አስተማሪያችን ጥርሱ የወለቀበት የሚመስለኝ ሲስቅ ነው። እዚህ ጋር ጥቁር ያለሽበት እና አዲሱ መምህርም ማለት ነው ከሰው ጋር ተጣልቶ ሊሆን ይችላል። ጥርሱ የወለቀችበት ማለት ነው እዚህ ጋር ያለችዋ ጥቁሯ። ከዛ ሲያወራ ምላሱ ያለሽ ግብት ውጥት ስትል ከዛ እኔ ስቅበታለሁ። አንቺ ሲጀመር ዝም ብለሽ ትምህርትሽን አትጽፊም እንዴ? ለምንድን ነው መምህሩን የምታየው? ኧረ እባክሽ እኔ እኮ ዜሮ የማመጣው መልሱን ስለማላውቀው ነው። እሺ አይውሃ ለዛ እኮ ነው አንቺ ዜሮ የምታመጪው። ኧረ እባክሽ እኔ እኮ ዜሮ የማገኘው እኮ መልሱን ስለማላውቀው ነው። እሺ እሺ በቃ ተይው። ግን እርጎ ሰጥሻለሁ ብለሽ አይደል ያጠራሽ? ነይ እንሂድና ስጪ። እሺ ነይ እንሂድ። ጫማዬን ነይ። አይ እንጂ በዚህ በጓሮ በኩል እባክሽ ሰላም ተጠንቀቂልኝ። እንዴ ጋሼ ከዚህ በላይ እንዴት ነው የምጠነቀቀው? እሺ አሁን ስለ ልጄ ንገረኝ። ልጄ ምን አይነት ናት? ወይ ደግሞ ፎቶ ካለ አሳይ። ማንን ነው የምትመስለው? አንቺን ነው የምትመስለው። የእውነት እኔን ነው የምትመስለው? ሰላም እባክሽ አሁን ተረጋጊ። በዛ ላይ ነፍሰ ጡር ነሽ። 9ኛ ወርሽ ገብቷል። ለምን አንድ ላይ ስትወልጂ ብነግርሽ አይሻልም? ጋሼ እባክህ ዛሬ ምንም አትበል። እኔ ይህን ነገር ሳልሰማ ዛሬ ማደር አልችልም፣ በጭራሽ አልችልም። እንግዲያውስ አንድ ነገር ቃል ግቢልኝ። ምንድን ነው ቃል የምገባለህ? ለምንድን ነው ቃል የምገባው? መግባት አለብሽ ሰላም። እኔ ልጅሽን እነግርሻለሁ፣ ግን ለማንም እንደማትናገሪ ቃል ግቢ። እስከ ዛሬ አንተ ቃል ግቢልኝ ብለህ ነው እንዴ በሚስጥር ያዝኩት? እሺ ለማንም አልናገርም። ደግሞ ስልናገር ብል ለማን እናገራለሁ? እንደምታስቢው አይደለም ሰላም። ልጅቷን የምነግርሽ
እናት እንደሆንሽ እንደማትነግራት ቃል ስትገቢልኝ ብቻ። ለምን ጋሼ? ምክንያቱም እናቷ እንደሆንሽ ልጅቷ ካወቀች እቤቴ ስለሚፈርስ፣ ትዳሬ ስለሚናጋ፣ ስለዚህ ማወቅ መቻል የለባትም። ታውቅሻለች አላልከኝም ነበር እንዴ? አዎ ታውቅሻለች፣ ግን እናቷ መሆንሽን አታውቅም። ሰላም ብቻ በቃ ውስጤ የጠረጠረው ነገር እውነት እንዳይሆን ጋሼ። ተረጋጊ። ምንም ነገር ለመስማት ውስጥሽን አሳምኝ። ሰላም በፍጹም መረጋጋት አለብሽ። ችግር የለም ጋሼ፣ አልደነግጥም። ንገረኝ እባክህ። መቼ ቃል ገባሽልኝ? ቃል ካልገባሽልኝ አልነግርሽም። እሺ በቃ ጋሼ ቃል እገባለሁ። አይ ይህን የምትይው እንድነግርሽ ብለሽ ሳይሆን በትክክል እናቷ እንደሆንሽ እንደማትነግራት ቃል ግቢልኝ። በፍጹም ይህንን እንደማትናገሪ ቃል ግቢልኝ። አልናገርም ቃል እገባለሁ ብለሽ ቃል ግቢልኝ። ቆይ ጋሼ እንዴ እስከ መቼ ድረስ ነው የማልነግራት? እሺ ለምንድን ነው የማልነግራት? እስከ መቼ ላልሽው እኔ ለማርታ ልጅ እንዳለኝ እስከምነግራት ድረስ። ለምን ላልሽው ደግሞ እስከ ዛሬ ድረስ ይህን ሚስጥር እኔ ብቻ ይዤው ስለኖርኩኝ። ይኸውልሽ አንድ ሚስጥር ከሁለት ሰው ከደረሰ ከአንዱ ጋር ሾልኮ ሊወጣ ይችላል። ስለዚህ ሰላም ይህንን ሚስጥር ለማንም ሰው አልናገርም ስትይ በልጅሽ እያማልሽ ንገሪኝ። እሺ ጋሼ እናቷ እንደሆንኩኝ መቼም አልነግራትም። ብቻ እኔ ልጄን ላገኝ እንጂ ችግር የለም አልናገርም። እንግዲያውስ ትንፋሽ ውሰጂ፣ ተረጋጊ። ዝግጁ ነሽ? አዎ ጋሼ። ተረጋጋሽ ሰላም? ልጅሽ